1,400,000 ነው የሚሆነው ማለት ነው። የባንክ አማራጭ አዘጋጅተናል። ከስቱዲዮ ጀምሮ እስከ ባለ 3 መኝታ አዘጋጅተናል። የከርሰ ምድር ውሃ ይኖረዋል። 7 ፍሎር ፓርኪንግ ነው ብዬሻለሁ። ከላይ ቴራስ አለ። ጋርቤጅ ሹተር ይኖረዋል። 5 ሊፍቶች ይኖሩታል። ፕራይም ሎኬሽኖችን እንመርጣለን። እኛን ከአብዛኛው የሚለየን በዲሊቨሪ ታይማችን ነው። ባልንበት ቀን እናስረክባለን። ሰላም ጤና ይስጥልን እንደምን አላችሁ ውድ የስለ ቢዝነስ ሚዲያ ቤተሰቦች። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በቤቶች ልማት ላይ የተሰማሩ ድርጅቶችን የምንቃኝበት ስለሆነ በጃምቦ ሪል ስቴት ተገኝተናል። ጃምቦ ሪል ስቴት ከዚህ በፊት በሪል ስቴቱ ዘርፍ ምን ያህል ጊዜ አስቆጥሯል፣ የት አካባቢ ሳይቶቻቸው ይገኛሉ፣ እንዲሁም ደግሞ ዋጋቸውና ያከፋፈል ሁኔታቸው ምን ይመስላልና ሌሎች መረጃዎችን ከነሱ ለመጠየቅ ቦታው ድረስ ተገኝተናል ማለት ነው። ይሄንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት እኔ ሉካቢ ዳቢል በካሜራ ናኦል አብሮናለ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አመሰግናለሁ። በድጋሚ እንኳን ወደ ጃምቦ ሪል ስቴት በሰላም መጣሽ። እንኳን ደህና ቆያችሁኝ። በድጋሚ አመሰግናለሁ። በመጀመሪያ ለተመልካቾች ራስን አስተዋውቅልንና አሁን ደግሞ የምንገኘው ጃምቦ ሪል ስቴት ነው ብለኸኛል። እኛም ደግሞ እናንተ መርጠን የመጣ ነው ለተመልካቾች በቻናላችን የተለያዩ ጠቃሚ መረጃዎችን ስለምናደርስ ነው። ስለዚህ ጃምቦ ሪል ስቴት ማን ነው፣ ከዚህ በፊት ሪል ስቴቱ ዘርፍ ላይ ምን ያህል ጊዜ ቆይቷል የሚለውን ነገር ግለጽልን። እኔ ዘላለም ላይኩን እባላለሁ። ጃምቦ ሪል ስቴት ውስጥ የሽያጭ ኤጀንት ነኝ። እንግዲህ ጃምቦ ሪል ስቴት መጀመሪያ አብዛኛው ሰው የሚታወቀው በኮንስትራክሽን ዘርፉ ላይ ነው። እንግዲህ በኮንስትራክሽን ዘርፉ ላይ ወደ 29 ዓመት ይታወቃል በአብዛኛው ማህበረሰብ ማለት ነው። ከዛ በኋላ ወደ ሪል ስቴት ዘርፉ ከገባ ወደ 9 ዓመት ተቆጥሮታል። በዚህ 9 ዓመት ውስጥ ደግሞ በጣም ብዙ ሳይቶችን ወደ 16 የሚጠጉ ሳይቶችን አስረክባለሁ ባለበት ጊዜ አስረክቧል ማለት ነው። 16 ሳይቶችን እኛ እንግዲህ እንደ አብዛኛው ሪል ስቴቶች ሳይሆን እኛ የምናስረክብበትን ቀን ሳይቀር አግሪመንታችን ላይ እንጠቅሳለን። ለምሳሌ በሚቀጥሉት ጥቂት ደቂቃዎች ውስጥ የምናየው የቫቲካን ሳይታችንን በሰኔ 30 2019 ነው የምናስረክበው። ይሄንንም ውላችን ላይ እናካትታለን። እንግዲህ ከአብዛኛው ሪል ስቴት ይሄ ነገራችን ይለየናል ብዬ አስባለሁ። በጣም ጥሩ። ያው ደንበኞችም ይሄንን ነው የሚፈልጉት ብዬ አስባለሁ። ቤቶችን በጊዜው በተባሉት ቀን መረከብ ይፈልጋሉና እስቲ በምን ያህል ጊዜ ነው እስካሁን ያስረከባችኋቸውን ቤቶች ያጠናቀቃችሁት? እንግዲህ አብዛኛው ሳይቶቻችን ላይ የኛ የማስረከቢያ ጊዜ ከ2 ዓመት እስከ 2 ዓመት ከ6 ወር በሚፈጁት ጊዜዎች አብዛኛው ሳይቶቻችንን አስረክበናል። አሁንም አዲሶቹን ሳይቶቻችንን የዴሊቨሪ ታይምን ስናወጣ በእነዚህ ታይም ኢንተርቫሎች ውስጥ ነው የሚሆነው ማለት ነው። እሺ በጣም ደስ ይላል። አሁን አዲስ ፕሮጀክቶች እንዳሉ እየነገርከኝ ነበርና እነዚህ ፕሮጀክቶች የት አካባቢ ነው አሁን ላይ ለመስራት እያሰባችሁ ያላችሁት እና የቤት አማራጮች ውስጥ ምን ይመስላል? አሁን ላይ የሚገኙት ሳይቶቻችን 3-4 ሳይቶች አክቲቭ ሳይቶች አሉን። የመጀመሪያውና ዋነኛው እዚህ ቫቲካን ኤምባሲ አካባቢ የሚገኝ አንድ ሳይት አለን። ሌላው እዚሁ ጎተራ የኛ ዋና ቢሮ የሚገኝበት አካባቢ ጎተራ ፔፕሲ ጋር ሌላ ሳይት አለን። እንዲሁም ደግሞ በመጠናቀቅ ላይ ያሉ በጥቂት ወራት ጊዜ ውስጥ ደግሞ ገብተው መኖር የሚችሉባቸው ሳይቶች ደግሞ አዋሪ አደባባይ አካባቢ አንድ ሳይት አለን ማለት ነው። በጣም ጥሩ። 3 አካባቢ ሳይቶችን ነግረኸኛልና አሁን ላይ ባለንበት ሁኔታ ያው ኢትዮጵያ ውስጥ ያለውን የሪል ስቴት አይነት እናውቀዋለንና ጃምቦ ሪል ስቴትን ከነዚህ ሪል ስቴቶች ምን ይለየዋል? በጣም ጥሩ። እንግዲህ ጃምቦ ሪል ስቴት አብዛኛው ሰው የሚያውቀው በማስረከብ ነው። እንግዲህ ማስረከብ ላይ የኢትዮጵያ ሪል ስቴቶች ላይ በጣም ብዙ የሚነሱ ነገሮች አሉ። ሪል ስቴቶች ባሉባቸው ጊዜዎች የማያስረክቧቸው ብዙ ምክንያቶች አሉ። እኛ ግን ብዙ ነገሮችን አስተካክለናል ብለን እናስባለን። ለምሳሌ ዋነኛው ነገር ያስተካከልነው ሰፕላይ ቼኑ ነው። ሰፕላይ ቼን ከረዘመ የማስረከቢያ ጊዜዎች በዛው ልክ ይረዝማል። እኛ የራሳችን ፋብሪካዎች አሉን። ከፈርኒቸር ፋብሪካ ጀምሮ የራሳችን ፕላንቶች አሉን፣ ኮንክሪት የሚያቀርቡልን ማለት ነው። ባልንበት ጊዜ እንድናስረክብ የሚያደርጉን ቫሪያብሎች ናቸው ማለት ነው። እኛን ከአብዛኛው የሚለየን በዲሊቨሪ ታይማችን ነው። ባልንበት ቀን እናስረክባለን። ሌላው ደግሞ ከኳሊቲ አንጻር የጃምቦ ሳይቶች በደንብ ይታወቃሉ። ኳሊቲያቸውን የጠበቁ ቤቶችን ነው የምናስረክበው። ከኳሊቲ ደግሞ በተጨማሪ ደግሞ አፎርደብል ናል። ለምሳሌ አሁን ወደ ሳይት ሄዳችሁ የምታዩት የቫቲካን ሳይታችን በካሬ 100,000 ብር ነው እየሰራን ያለ ነው ማለት ነው። በ100,000 ብር ሳር ቤት አካባቢ የቤት ባለቤት እናደርጋቸዋለን ማለት ነው። ከአመት ከ9 ወር በኋላ ቫቲካን ላይ ቤት ይኖራቸዋል ማለት ነው። እነዚህ ነገሮች ከአብዛኛው ሪል ስቴት ይለየናል ብዬ አስባለሁ። እሺ በጣም ጥሩ። ብዙ ነገሮችን የዘረዘርክልን ነው ብዬ አስባለሁ፣ በቂ መረጃዎችን። ከዚህ በተጨማሪ ደግሞ ያው ሌላው ደንበኛ አንድን ቤት ከገዛ በኋላ ያከፋፈል ሁኔታው ያሳስባልና ምን አይነት ያከፋፈል ሁኔታ ነው እናንተ ጋር የሚኖረው?
በጣም በተደጋጋሚ እንደጠቀስኩልሽ አንድ ቤት ፈላጊ ከኛ ሲገዛ በጊዜ እናስረክበዋለን። አንዱ ትልቁ አድቫንቴጅ የሚያገኘው እሱ ነው። ከዛ በተጨማሪ ደግሞ እኛ ፔመንት ፕላን ላይ በጣም ጥሩ ፔመንት ፕላን አዘጋጅተናል። እሱ ምንድነው 60/40 እንለዋለን እኛ። አንድ ቤት ገዢ ከኛ ሲገዛ በመረከቢያ ጊዜው ለምሳሌ የቫቲካን ወደ 2 ዓመት ገደማ ነው ብዬሻለሁ። በዛ ጊዜ ውስጥ 60%ን ይከፍላል። ቀሪውን 40% ደግሞ እየኖረበት የ3 ዓመት ጊዜ እንሰጠዋለን ማለት ነው። እየኖረ ይችን ቀሪ 40% ይከፍላል ማለት ነው። ዝቅተኛ አሁን ፔመንት ለምሳሌ ቫቲካን ሳይታችን ላይ የ4.4 ሚሊዮን ገደማ ቤት አለ። የሱ 60% ወደ 2.6 እሱን ይከፍልና በ2 ዓመት ቀሪውን ደግሞ በ3 ዓመት እየኖረበት ቀስ ብሎ እያጠራቀመ የመክፈል እድል እንሰጠዋለን ማለት ነው። ይሄም ቤት ፈላጊዎችን ያስደስታል ብለን የምናስበው ነገር ነው። ከዚህ በተጨማሪ እንግዲህ እኛ ለዲያስፖራዎች የባንክ አማራጭ አዘጋጅተናል። ቅድም የጠቀስኩልሽ የአዋሬ ሳይት ከ2 እስከ 3 ወር ባለው ጊዜ ውስጥ መግባት የሚችሉበት ነው። እዛ ላይ ያዘጋጀነው የባንክ ኦፕሽን ምንድነው 20%ን በዶላር ይከፍሉንና ቀሪውን 80% ደግሞ ቀስ ብለው እንዲከፍሉበት አማራጭ አዘጋጅተናል ማለት ነው። በተጨማሪ ደግሞ ቅድም የጠቀስኩልሽ ላይ 60/40 አከፋፈል ላይ የኛን ከሌሎች ሪል ስቴቶች ለየት የሚያደርገው አብዛኛው ሪል ስቴት ከባንክ ጋር አገናኛለሁ ይላል። ነገር ግን እሱ የከስተመሩን ኢሊጂቢሊቲ ይጠይቃል። ከባንክ ጋር ቢገናኝም አንድ ከስተመር የወራዊ ደሞዙ ምን ያህል ነው የሚለውን ያያል። ባንኩ ይከፍለኛል አይከፍለኝም የሚለውን ነገር ማየት ይፈልጋል። ኢሊጂብል ላይሆን ይችላል። ኢሊጂብል ካልሆነ ከባንክ ጋር አይገናኝም ማለት ነው። የኛ የ60/40 አከፋፈል ግን 60%ን እስኪገባ ይከፍላል። 40%ን ደግሞ ለራሱ ለድርጅቱ ነው የሚከፍለው። ስለዚህ በኋላ ኢሊጂብል ነኝ አይደለውም የሚል ነገር አይነሳም ማለት ነው። አቪሬጅ የባንክ ኢንተረስትን እንወስዳለን። በዛ ከስተመሩ ቀስ ብሎ እየኖረበት በ3 ዓመት ጊዜ ውስጥ ለኛ ለራሱ ለጃምቦ ሪል ስቴት ይከፍለናል ማለት ነው። ኃላፊነቱን አንተ ነው የምትወስደው? እኛ ነን የምንወስደው ማለት ነው። እሺ ጥሩ ቆይታ እያደረግን ነው። በመጨረሻ ማለት የምትፈልገው የቀረ ሀሳብ ካለ ድሉ ልስጥ። እንግዲህ ከከስተመሮች ብዙ ጥያቄዎች ይነሳሉ። ከዛ መካከልና ዋነኛው ምንድነው የማስረከቢያ ጊዜ ነው። ቅድም በተደጋጋሚ እንደገለጽኩልሽ እኛ ብቸኛውና ቀዳሚው ነን ኢትዮጵያ ውስጥ በሪል ስቴት ዘርፍ ቀዳሚው ነን ማለት እንችላለን። ባልንበት ጊዜ በማስረከብ ማለት ነው። ቅድም የተወሰኑ ፖይንቶችን ጠቃቅሼልሻለሁ። ከዛ ውስጥ ሰፕላይ ቼኑን መቆጣጠር፣ ደላላ ምን ሲገባበት ነው በጣም የሪል ስቴቶች ዋጋ እየጨመረ ያለው ማለት ነው። እኛ በራሳችን ነው ቅድም እንደጠቀስኩልሽ ፈርኒቸሩን ምኑን ራሳችንን የምንሰራውና ከኛ አላማዎች ህልሞች መካከል አንዱ አፎርደብሊቲ ነው። አፎርድ የሚያደርጉ ቤቶችን እያቀረብን ያለ ነው። ለዛ ነው። በተጨማሪ ደግሞ ፕራይም ሎኬሽኖችን እንመርጣለን። እዚህ የቫቲካኑን ጠቅሼልሻለሁ። ጎተራ እዚሁ ፔፕሲ ጋር ነው ያለን። ዋና ቢሮአችን አጠገብ ቅርብ ነው። በተጨማሪ ደግሞ ቦሌ 3 አለን። ቦሌ አካባቢ ብዙ ሳይቶች አሉን። ከነዛ ውስጥ አንዱ ቦሌ 3 ብለን የሰየምነው ነው። ሚሊኒየም አዳራሽ አካባቢ ነው የሚገኘው። እሱንም ደግሞ ለሚፈልጉ የተወሰኑ ስቶኮች አሉ። ወደ 9 ቤት ገደማ ነው ያለን። እዛ ላይ ደግሞ እነዚህን የሚፈልጉ ወደኛ መደወል ይችላሉ ማለት ነው። እድሉን ይጠቀሙ እያልከ? እድሉን ይጠቀሙ። በትክክል አመሰግናለሁ ስለነበረን ቆይታ። ቅድምም እየገለጽክልኝ ነበር ቫቲካን አካባቢ ያለውን ሳይት እንደምንጎበኝ። ስለዚህ ቦታው ድረስ ሄደን ደግሞ ሌሎች የቀሩ መረጃዎችን ማወቅ ብንችል በጣም ጥሩ። አንድ የሽያጭ አማካሪ እዛ ላይ ደግሞ መድበንላቸዋል። እሱ ደግሞ ሳይቱንና አካባቢውን በደንብ ያስጎበኛቸዋል ማለት ነው። እሺ፣ በድጋሚ ስለነበረን ቆይታ አመሰግናለሁ። ስለመጣችሁ እናመሰግናለን። መልካም ቀን። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ቢሮ ላይ ከባልደረባ ዘላለም ጋር ጥሩ ቆይታ አድርገናል። አሁን ደግሞ ሳይቱ ድረስ ተገኝተን ሳይቱ ላይ ያለውን ነገር ለማየት ነው እዚህ ድረስ የመጣ ነውና እስቲ አሁን የት አካባቢ ነው የምንገኘው የሚለውን ራስን በማስተዋወቅ ጀምረ ንገረን። እኔ እንድሪያስ እባላለሁ። የጃምቦ ሪል ስቴት የሽያጭ አማካሪ ነኝ። ያው ሞር ኢንፎርሜሽኑ ከዘላለም በደንብ ያገኛችሁ ይመስለኛል። አሁን የምንገኘው ቫቲካን ኤምባሲ አካባቢ ነው። ይሄ የምታየው ህንፃ G+16 ነው። አጠቃላይ 16 ወለሎች አሉት። ከታች 5 ወለሎች አሉት። የቤዝመንት ናቸው። ለፓርኪንግ ብቻ ነው የተዘጋጁት። አሁን ያለንበት ደግሞ ግራውንድ ነው። ከዚህ በላይ አንደኛ ፎቅን ጨምሮ አጠቃላይ 7 ፍሎሮች ለፓርኪንግ ፐርፐስ ብቻ ነው የሚጠቅሙት ማለት ነው። አሁን ያለንበትን ጨምሮ ማለት ነው። አሁን ያለንበት ጨምሮ። እሺ፣ በጣም ጥሩ። እንግዲህ ከቤት አማራጮቻችሁን ጀምርና ምን አይነት የመኝታ አማራጮች እናገኛለን እዚህ ሳይታችሁ ላይ? በተለይ አሁን ምንድነው ያሰብነው እኛ አፎርደብል እንዲሆን ነው ያሰብነው። ምን አረግን? ከስቱዲዮ ጀምሮ እስከ ባለ 3 መኝታ አዘጋጅተናል። እዚህኛው ህንፃ ላይ ስቱዲዮ 44 ካሬ ነው። ትንሹ 32 ካሬ ነው። አሁን ስቶክ የለም፣ ያ ተሽጦ አልቋል። ከ44 ካሬ ጀምሮ ግን ማግኘት ይችላሉ። ያ ማለት አፎርደብል ነው። ማንም መግዛት የሚችለው አይነት ነው። አፎርደብል ነው ማለት ነው። በጣም ጥሩ። ያው ሙሉን የካሬ አማራጭ ምናልባት ደንበኞች ግልጽ ለማድረግ ከመጀመሪያው ዝቅተኛውን ነግረኛል። እስቲ ከፍተኛው ምን ያህል ነው? እያንዳንዱ የካሬ አማራጮቻቸው ምን ይመስላል የሚለው ነገር። ስቱዲዮ 44 ካሬ ነው ብዬሻለሁ። ባለ አንዱ ደግሞ ከ64 ካሬ እስከ 97 ካሬ አማራጭ አለ። ባለ ሁለት ደግሞ ከ99 ካሬ እስከ 153 ካሬ አማራጭ አለ። ባለ 3 ደግሞ 146 ካሬ አለ ማለት ነው። ያ ማለት ፊክስድ አይደሉም እነዚህ። አሁን ባለ አንድ የሚገዛ ሰው ባለ ሁለት ማድረግ ይችላል። ስቱዲዮም ደግሞ ሰፋ ያለ ነው።
ትንሽዬ ኮመን ኤሪያ ብቻ ነው የወሰድነው። ያ ማለት 44 ካሬውን ባለ አንድ መኝታ ማድረግ ይችላሉ ማለት ነው። በፈለጉት አማራጭ ፍሌክሲብል ነን። በዛ መልኩ ነው ያቀረብነው ማለት ነው። በጣም ጥሩ። የካሬ አማራጮቹን እየነገርከኝ ነበር። ቀጣዩ ነገር ደግሞ የሚሆነው ዋጋው ነው። ምናልባት እስቲ ዝቅተኛ እዚህ ሳይት ላይ ምን ያህል ዋጋ ያለው ቤት ማግኘት ይቻላል? አሁን እየሸጠን ያለ ነው ስታንዳርዱ ሴሚ ፊኒሽድ የሆነውን በ100 ሺህ ነው እየሸጠን ያለ ነው። ፉሊ ፊኒሽዱን ደግሞ በ120 ሺህ ነው እየሸጠን ያለ ነው። ድርጅቱ በራሱ ስታንዳርድ ነው የሚሰራው። እቃ የራሱን ያመርታል። የፈርኒቸር እቃዎችን ራሱ ነው የሚያመርተው። ሌሎች አሁን የሲሚንቶ ማቀነባበሪያውም የራሱ ነው። ጎን ለጎን የሚሰራቸው ስራዎች ስላሉ የራሱ ነው። ለዛ ነው አፎርደብል በሆነ ፕራይስ ይሄንን እያቀረብን ያለ ነው ማለት ነው። እሺ አሁን ደግሞ ወደ ላይ ወጣ ብለን ስለ ካሬ አማራጮቹና ዋጋው ደግሞ ምን እንደሚመስል ማየት እንችላለን። እሺ እንግዲህ ቅድም ፓርኪንጉ ጋር ነበረን። አሁን ደግሞ የት ነው የምንገኘው? ስንተኛ ፍሎር ላይ ነን ያለነው? ይሄ ሁለተኛ ፍሎር ነው። ያው ሁለተኛ ፍሎር ከዚህ በታች ያሉት እንዳለ ፓርኪንግ ናቸው ብዬሻለሁ። ከዚህ በኋላ ናቸው ቤቶቹ። አጠቃላይ በፍሎር አምስት ቤት ነው የሚኖረው ማለት ነው። በአንድ ፍሎር ላይ ማለት ነው። አምስት። በጣም ጥሩ። እሺ አሁን ደግሞ ስለ ቤቶቹ አማራጮቻቸውን እና የመኝታ ቤት አማራጮቻቸውን እስቲ እንመልከት። ኦኬ፣ የመኝታ ቤት አማራጭ ከስቱዲዮ ይጀምራል። ከስቱዲዮ እስከ ባለ 3 መኝታ አማራጭ አለን። ስቱዲዮ 44 ካሬ ብሎ ነው የሚጀምረው። ባለ አንድ ደግሞ 64 ካሬ እስከ 97 ካሬ አማራጭ አለን። ባለ ሁለት ደግሞ ከ99 ካሬ እስከ 153 ካሬ አማራጭ አለን ማለት ነው። ባለ ሶስቱ ደግሞ 146 ካሬ ነው። እንግዲህ እዚህ ሳይት ላይ ለደንበኛው አፎርደብል እንዲሆን ተደርጎ ነው እንዲቀርብ የተፈለገው። እንዴት ነው? በካሬ 100 ሺህ ነው የምንሸጠው ሴም ፊኒሽዱ which is እዚህ ሳር ቤት ላይ ጥሩ ዋጋ ነው ማለት ነው። እሺ በጣም ጥሩ። ያው የካሬ አማራጮቹን እየነገርከኝ ነበረ። አሁን ደግሞ እስቲ እነዚህን ቤቶች በምን ያህል ዋጋ ሊያገኙ ይችላሉ የሚለውን ከዝቅተኛ ጀምረን ንገረኝ። ኦኬ፣ የስቱዲዮ 44 ካሬ ያልኩሽ 4 ሚሊዮን 400 ሺህ ነው ሙሉ ክፍያው። ቅድመ ክፍያው ደግሞ 10% ነው 440 ሺህ ብር ማለት ነው። ባለ አንዱ ደግሞ ከ64 ካሬ ጀምሮ ነው ያለው። ሙሉ ዋጋ 6 ሚሊዮን 400 ሺህ ነው የሚሆነው። ቅድመ ክፍያው ደግሞ 640 ሺህ ብር ማለት ነው የሚሆነው። ባለ ሁለቱ ደግሞ ከ99 ካሬ ነው የሚጀምረው ብዬሻለሁ። እሱኛው ሙሉ ክፍያው 9 ሚሊዮን 900 ሺህ ነው የሚሆነው። ቅድመ ክፍያው 10%ቱ 990 ሺህ ብር ማለት ነው። የባለ ሶስቱ ደግሞ 146 ካሬ ነው 14 ሚሊዮን 600 ሺህ ማለት ነው ሙሉ ዋጋው። ቅድመ ክፍያው ደግሞ 10%ቱ 1 ሚሊዮን 400 ሺህ አካባቢ ነው የሚሆነው ማለት ነው። በጣም ጥሩ። ያው ቅድምም ቢሮ ላይ ባልደረባ እንዳነሳልኝ የብድር አማራጮች አሉ። ያከፋፈል ሁኔታውን እዛ ትንሽ ገለጻ አድርጎልኝ ነበረ። ስለዚህ አንተ ደግሞ በስፋት እንዴት መክፈል እንደሚችሉ ይሄንን ዋጋ ትነግረን። ብዙ ጊዜ ደንበኛ በጣም ይቸገርበታል ክፍያ ላይ ማለት ነው። ምንድነው ያደረግነው? 60%ቱን የሙሉውን 60% እስከ ግንባታው መጨረሻ እስከ ሰኔ 30 2019 ማለት ነው። እስከዛ ድረስ 60%ቱን ከፍሎ ይጨርሳል። ከዛ በኋላ ያለውን ደግሞ 40%ቱን በ3 ዓመት ጊዜ ውስጥ ከድርጅቱ ጋር ባንክ ኢንቮልቭ ሳያደርግ ከድርጅቱ ጋር ተስማምቶ ይከፍላል ማለት ነው። በ3 ዓመት ጊዜ ውስጥ ነው። እሺ በጣም ጥሩ። ምናልባት ተመልካቾች ላይም ጥያቄ ሊያነሳ ስለሚችል በካሬ እስከ 100 ሺህ ብር ይገኛል ብለኸኛል እዚህ ቤትና ያለነው ሳር ቤት ነው። ሳር ቤት ደግሞ ፕራይም ሎኬሽን ነው እንደምናውቀውና እስቲ እንዴት ከዛ አንጻር ዋጋው እንደዚህ ሊሆን እንደቻለ ነገር ይሄ የሆነበት ምክንያት ምንድነው? ድርጅቱ ከሪል ስቴቱ በተጨማሪ የሚሰራቸው ስራዎች አሉ። ለምሳሌ ፈርኒቸሮቹን እራሱ ነው የሚያመርታቸው። ያ ነው እንዲቀንስ ያደረገው። ፕላስ አሁን በፉሊ ፊኒሽዱ እና በሴሚ ፊኒሽዱ መሀል ያለው ትንሽ ጋፕ ነው። የሴሚ ፊኒሽዱ 100 ሺህ ያለው የፉሊ ፊኒሽዱ ደግሞ 120 ሺህ ያለው። ያ ጋፕ የጠበበበት ምክንያትም ያ ነው። አፎርዳቢሊቲው ከድርጅቱ የተነሳ ድርጅቱ ሰፕላይ የሚያደርጋቸው የራሱ የሆነ አቅርቦቶች አሉ ማለት ነው። እሺ እንግዲህ ስለ ዋጋ አነሳን፣ ስለ ካሬ አማራጮቹ ማነሳን። አሁን ላይ ያለንበት ሳይት ቫቲካን ሳይት ነው ብለኛልና ብዙ ጊዜ ያው መኖሪያ ቤትን ስናስብ ፋሲሊቲዎች መሟላት አለባቸው። ስለዚህ ከዛ አንጻር ይሄ ሳይት ምን ያህል ተመራጭ ይሆናል? በአጠቃላይ እዚሁ ሳይት ላይስ ምን ያህል ፋሲሊቲዎች ይኖራሉ? እንደ ፋሲሊቲ መጀመሪያ ከህንፃው ልጀምርልሽ። የከርሰ ምድር ውሃ ይኖረዋል። ፓርኪንግ እንደነገርኩሽ 7 ፍሎር ፓርኪንግ ነው ብዬሻለሁ። ከላይ ቴራስ አለ፣ ጋርቤጅ ሹተር ይኖረዋል፣ 5 ሊፍቶች ይኖሩታል። እነዛን ያሟላ ነው ህንፃው ማለት ነው በራሱ። እንደ ሎኬሽን ደግሞ በሰሜን በኩል መስጂድ አለ፣ አባድር መስጂድ የሚባል አለ። በደቡብ በኩል ደግሞ አቦ ቤተክርስቲያን አለ፣ ትምህርት ቤቶች አሉ፣ ጊብሰን ትምህርት ቤት አለ እና ደግሞ ሲልክ ሮድ ሆስፒታል አለ። ፕላስ ደግሞ ሪቨርሳይድ ነው ህንፃው በራሱ ሪቨርሳይድ ነው። ያ ነገር ተመራጭ ያደርጋል ማለት ነው። በጣም ጥሩ። ፕራይም ሎኬሽን ላይም ስላለ ምናልባት ለመኖሪያ ቤትነት አንድ ሰው እዚህ ጋር ሲመጣ ትምህርት ቤት እና የመሳሰሉት እንዳልካቸው ማግኘት ይችላል ማለት ነው። በደንብ ይችላል። ሁሉም ነገር በጣም የሚያስፈልጉ ነገሮች እዚህ ላይ ያሉ ማለት ነው። እሺ እንግዲህ ጥሩ ቆይታ አድርገናል። ስለነበረን ቆይታ በጣም አመሰግናለሁ። በመጨረሻ ደግሞ ማለት የምትፈልገው ነገር ካለ ለአንተ ድቡ ደስ ጃምቦ እንደ ዓላማ አድርጎ የተነሳው ጃምቦ ሪል ስቴት ላይ አፎርደብል የሆነ ዋጋ አቅርቦ በተባለው ጊዜ ማስረከብ ነው። ከባልደረባችን ጋርም አውርተሻል። ከተባለበት ቀንም ቀደም ብሎ የሚያስረክብ ድርጅት ነው። አፎርደብል ፕራይስ አቅርቦ ኳሊቲው ሳይቀንስ ቦታው ደግሞ ፕራይም ሎኬሽን ሆኖ ለደንበኛው ማስረከብ፣ ከዛ በኋላ ደግሞ የስም ግንባታን ማድረግ ነው ሀሳቡ። ዋና ዓላማ
አላማው ያ ነው። ለዛም ነው እዚህ ጋር በ100 ሺህ እየሸጠን ያለ ነው። የካሬ ዋጋው 100 ሺህ ሆኖ የተሸጠ ያለው በዛ ነው ማለት ነው። እሺ በጣም ጥሩ። በድጋሚ አመሰግናለሁ። እናንተን በመጨረሻ ደንበኞች ማግኘት ቢፈልጉ በምን መልኩ ሊያገኟችሁ ይችላሉ? እንግዲህ ስልካችንን ያው ከታች እናስቀምጣለን። በዛ ስልክ ይደውሉልን። ሳይት ማየትም ከፈለጉ ቢሮ መምጣትም ከፈለጉ በዛ ማግኘት ይችላሉ። እስቲ መደወል ብቻ ነው የሚጠበቅባቸው። እሺ በድጋሚ አመሰግናለሁ። መልካም ቀን። እሺ መልካም ጊዜ። እንደተመለከታችሁት በጃምቦ ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። በምን ያህል የካሬ አማራጮችና ዋጋ ነው እነዚህ ቤቶች የቀረቡት፣ እንዲሁም ደግሞ ያከፋፈል ሁኔታውስ ምን ይመስላል የሚለውን ከነሱ ጠይቀን መረጃውን ለእናንተ አድርሰናል። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።